ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የታህሳስ 17 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የኢትዮጵያ ብሔራዊ ባንክ የኑሮ ውድነትን ለማረጋጋት የውጭ ምንዛሬ እጥረትን ለመቅረፍ የሚያስችል አዲስ መረጃ ይፋ አድርጓል። በዝርዝር ይዘነዋል። በሌላው መረጃችን ቤትና መሬት ላላችሁ እጅግ በጣም አስደሳች የሆነ መረጃ በዚህ ሰዓት ይፋ ሆኗል። በዚህም ከዚህ በፊት የነበረውን አዲሱን ረቂቅ አዋጅ በተመለከተ ሊሻሻል ስለመሆኑ ይፋ ሆኗል። ሙሉ ዝርዝሩን እናደርሳለን። የወርቅ ዋጋ ከምንጊዜውም በላይ ከፍተኛ ዋጋ አስመዝግቧል። ምን ያክል ነው? ይህንንም በዝርዝር እናደርሳለን። የበርካታ ወገኖቻችንን እንባ ያበሰ የቤት ባለቤት የሆኑበት አንድ አዲስ መረጃ ተሰምቷል። ይህንንም ወደ እናንተ ይዘናል። በሌላ በኩል ሀገራችን ኢትዮጵያ የወደብ ባለቤት ልትሆን ስለመሆኑ ተሰምቷል። ይህንና መሰል መረጃዎችን በዚህ ሰዓት እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም ሀገራችን ኢትዮጵያ የወደብ ባለቤት ልትሆን ስለመሆኑ አዲስ መረጃ ተሰምቷል። ኢትዮጵያ በርበራ፣ ሞምባሳ፣ ጅቡቲና ፖርት ሱዳንን ጨምሮ በዙሪያ ያሉ ሁሉንም ወደቦች በባህር መስመር ለማገናኘት የ5000 ኪሎ ሜትር የባቡር መስመር ጥናት ማጠናቀቋን የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በሮ ሐሰን ለአዲስ ዘመን ጋዜጣ እንደገለጹት ሀገሪቱ በዙሪያ ያሉ ወደቦችን በባቡር ለማገናኘት ሰፊ ዕቅድ ይዛ እየሰራች ትገኛለችም ብለዋል። ጥናቱ የተጠናቀቀው የ5000 ኪሎ ሜትር መስመር የሚሆን የትስስር ዕቅድ ለማሳካት ያለመ መሆኑንም አብራርተዋል። የኢትዮ ጅቡቲ ባቡር ትራንስፖርት ባለሙያዎች ስራዎችን ከተረከቡ በኋላ የጥናት አቅማቸውን እያሳደጉ መሆኑን የገለጹት አቶ በሮ ወደቦችን ለማገናኘት የተጠኑ አዳዲስ የባቡር መስመሮችም ወደ ተግባር እንዲገቡ አስፈላጊውን ጥረት እየተደረገ መሆኑን በዚህ ሰዓት ይፋ ሆኗል። በሌላው መረጃችን የኢትዮጵያ ብሔራዊ ባንክ የኑሮ ውድነትን ለማረጋጋትና የውጭ ምንዛሬ እጥረትን ለመቅረፍ አዲስ መረጃ ይፋ አድርጓል። የኢትዮጵያ ብሔራዊ ባንክ የዓመቱን ማጠናቀቂያ ምክንያት በማድረግ ነገ ቅዳሜ ታህሳስ 18 ቀን 2018 ልዩ የውጭ ምንዛሬ ጨረታ እንደሚካሄድ አስታወቀ። በዚህም ልዩ የጨረታ ላይ 150 ሚሊዮን የአሜሪካ ዶላር ለገበያ እንደሚያቀርብ ገልጾ ባንኩ ዛሬ በወጣው መግለጫ እንደተመለከተው ይህ ልዩ ጨረታ እየተካሄደ ያለው ባንኩ በየ2 ሳምንቱ የሚያካሄደውን መደበኛ የውጭ ምንዛሬ ጨረታ ተከትሎ ነው። የጨረታው ዋና ዓላማም የዋጋ ንረትን መቆጣጠርና የሀገሪቱን የውጭ ኢኮኖሚ መረጋጋት ማረጋገጥ እንደሆነ ከብሔራዊ ባንክ በኩል የወጣው መግለጫ አስነብበዋል። ይህ በእንዲህ እንዳለ የወርቅ ዋጋ በዓለም አቀፍ ደረጃ የምንጊዜውም ከፍተኛ የዋጋ ደረጃን አስመዝግበዋል። በኒውዮርክ ዋና ብረት መገበያያ ገበያ በየካቲት ወር ተደራሽ ለሚሆኑ የወርቅ ውሎች የቀረበበት ዋጋ የምንጊዜም ከፍተኛ ሆኖ መመዝገቡ ተሰምቷል። ከታህሳስ ወር መጀመሪያ አንስቶ የወርቅ ዋጋ በከፍተኛ ሁኔታ ሊጨምር የቻለው በሚከተሉት ምክንያት እንደሆነ ባለሙያዎች ገልጸዋል። በግምት ላይ የተመሰረተ የንግድ እንቅስቃሴና የገበያ መቆም፣ የዓመት መጨረሻ የገንዘብ እጥረት፣ የአሜሪካ የባንክ ወለድ ቅናሽ ለረጅም ጊዜ ይቀጥላል የሚል ግምት እየጨመረ በመምጣቱ የወርቅ ዋጋ በአንድ ወቄት $4561 ዶላር በመድረስ የምንጊዜውም ከፍተኛ የዋጋ ደረጃን አስመዝግበዋል። በሌላው መረጃችን የበርካታ እህት ወንድሞችና አባቶችን እንባ የሚያብስ የቤት ባለቤት ስለመሆናቸው በዚህ ሰዓት ይፋ ሆነዋል። የውጭ ጉዳይ ሚኒስቴር በኬንያ ኢትዮጵያ ኤምባሲ ጋር በመተባበር በድሬዳዋ ያስገነባቸውን 20 ቤቶች ለአቅመ ደካማ ወገኖች አስተላልፈዋል። ሚኒስትሩ ቤቶችን ለአቅመ ደካማ ወገኖች ባበረከተበት ስነ ስርዓት ላይ የድሬዳዋ አስተዳደር ከንቲባ ከድር ጁሃር፣ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እንዲሁም ከፍተኛ የመንግስት የሥራ ኃላፊዎች፣ አምባሳደሮችና ጥሪ የተደረገላቸው እንግዶች ተገኝተዋል። ሚኒስትሩ ያስገነባቸው ቤቶች ዘመናዊ ተገጣጥመው መሆናቸው የተገለጸ ሲሆን
ሚኒስትሩ ህብረተሰቡን ተጠቃሚ የሚያደርጉ መሰል ሰው ተኮር ስራዎችን አጠናክሮ የሚቀጥል መሆኑ ተመላክቷል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን በዚህ ወቅት እንዳሉት እንደ ሀገር ከቅርብ ጊዜ ወዲህ እየተከናወኑ የሚገኙ በጎ ፈቃድ አገልግሎቶች የብዙሃኖችን የዘመሙ ጎጆዎችን እንዲያቀኑና ተስፋቸውን እንዲያለመልም ይደረጋልም ተብሏል። ሚኒስትሩ ለአቅመ ደካማ ቤተሰብ ተማሪዎች የትምህርት ቁሳቁስ ድጋፍ በማድረግ በአረንጓዴ አሻራ እንዲሁም የቤት ግንባታና እድሳትን ጨምሮ የተለያዩ የበጎ ፍቃድ ተግባራት ሲከናወኑ መቆየቱን አውስተዋል። የበጎ ፍቃድ አገልግሎት ወቅትን ጠብቆ ከማድረግ ይልቅ የዘወትር ተግባር ማድረግ ይገባል እንደሚል አስገንዝበው የድሬዳዋ ከንቲባ ከድር ጆሃር በበኩላቸው መንግስት በርካታ ሰው ተኮር ተግባራትን በማከናወን የዜጎችን ሕይወት እንዲሻሻል እያደረገ መሆኑ በብዙዎቻችን ዘንድ አስደሳች ሆኗልም ብለዋል። በሌላው መረጃችን ቤትና መሬት ስላላቸው እጅግ በጣም አስደሳች ዜና ተሰምቷል። ከዚህ በፊት የነበረውን ረቂቅ አዋጅ ስለመሻሻሉ ሙሉ ሪፖርቱ በዚህ ሰዓት ይፋ ሆኗል። የከተማና መሰረተ ልማት ሚኒስቴር ለረጅም ዓመታት ሲሰራበት የቆየውን የከተማ መሬት ሊዝ አዋጅ ሙሉ በሙሉ በማሻሻል የልማት ተነሺዎችን የካሳ ክፍያና የከተማ መልሶ ማልማት ስራዎችን የሚመራ ገለልተኛ የልማት ኤጀንሲ ለማቋቋም ዝግጅት ማጠናቀቁን ገለጸ። የሪፎርሙ አስፈላጊነትና የቀድሞ ሕግ ማነቆች አዲሱ ማሻሻያ ለ14 ዓመታት ሲሰራበት የቆየውን የከተማ መሬት ሊዝ አዋጅ ቁጥር 721/2014 የሚተካ ነው። የቀድሞውን ሕግ ግልጸኝነት የጎደለው አሰራር የሚተካበት መሬት በጥቂት ግለሰቦች እጅ እንዲከማች ያደረገና በተለይም በክልል ከተሞች የካቢኔ አባላት መሬትን በራሳቸው ፍላጎት እንዲመድቡ እድል የሰጠ መሆኑን በሰፊው ይተች ነበር። ሚኒስትሩ እንዳመላከተው በአሁኑ ወቅት በመላው ሀገሪቱ ከሚቀርቡ የመሬት ጥያቄዎች ውስጥ ምላሽ ማግኘት የቻለ 35 በመቶ ብቻ ነው ተብሏል። በአዲሱ ማሻሻያ የተተካኩ ዋና ዋና ነጥቦች በቅርቡ ይፋ ይሆናሉ ተብሎ የሚጠበቀው በዚህ አዲስ ማሻሻያ ውስጥ የተቀመጡ ቁልፍ ለውጦችም በክልል ከተማ የካቢኔ አባላት መሬትን በቀጥታ የመመደብ ስልጣናቸው እንዲነሳ ተደርጓል። ይህም አሰራሩን ከግለሰቦች ፍላጎት ነፃ ለማድረግ ያለመ ነውም ተብሏል። አዲስ ኤጀንሲ በልማት ምክንያት ለሚነሱ ነዋሪዎች የሚከፈል ካሳና የቅሬታ አፈታትን በግልጽ አሰራር ይመራል። ይህም ልማትን የሚያደናቅፍ የካሳ ክርክሮችን ለመቀነስ ይረዳልም ተብሏል። የመሬት አስተዳደሩ ከብሔራዊ የዲጂታል መታወቂያ ወይም ፋይዳ ስርዓት ጋር እንዲተሳሰር በማድረግ የመሬት ወረራና ግምታዊ ግብይትን ለመቆጣጠርም ታቅዷል ተብሏል። የሚኒስትሩ የከተማ መሬትና ካዳስተር ኤጀንሲ ዋና ስራ አስፈጻሚ አቶ ብዙ ዓለም እንደገለጹት ማሻሻያው ይበልጥ ቀልጣፋ ከተሞችን ለመፍጠር ሀብትን በፍትሃዊነት ለማከፋፈልና የውጭ ቀጥታ ኢንቨስትመንትን ለመሳብ መሰረትም ይጥላል። በተጨማሪም መንግስት በኢትዮጵያ የሚገኙ 2500 የከተማ ማዕከላትን ቁጥር በስልታዊ መንገድ በማሳደግ ክልላዊ ከተሞች በታቀደና ዘላቂያዊ በሆነ መንገድ እንዲያድጉ ለማድረግ መወሰኑ በዚህ ሰዓት ይፋ ሆኗል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ